በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። ከአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ሳይመለከት ለዚህ ሰዓት ለዚህ ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ኦርቶዶክሳውያን መንፈሳዊ ልጆቼ እንኳን ለነብዩ ለሰማዕቱ ለካህኑ ለሐዋርያው ለመጥምቀ መለኮት ለቅዱስ ዮሐንስ ለተወለደበት ለልደት በዓልና እንዲሁም በህንደኬ ካሉ ደሴቶች በአንዲቱ ውስጥ ለሚኖር ገድለኛ ለሆነ ለአባ ጌራን ለዕረፍቱ መታሰቢያ በዓል እንዲሁም ለሌሎቹ ቅዱሳን መነኮሳት የእግዚአብሔር አገልጋዮች የሆኑ ቅዱሳን ጻድቃን ሰማዕታት በዛሬው ዕለት ታስበው ይውላሉና እንኳን አደረሳችሁ ብያለሁ። ወብዙኃን ይትፈሱ በልደቱ በመወለዱ ብዙዎች ደስ ይላቸዋል። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 14። ወብዙኃን ይትፈሱ በልደቱ የትምህርታችን ርዕስ ይህ ነው። ኦርቶዶክሳውያን ልጆቼ በመወለዱ ብዙዎች ደስ ይላቸዋል ይለናል። በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ ሐዋርያው ጻድቅ ሰማዕት ካህን ስለሱ ሰማዕትነት ስለ ቅዱስ ዮሐንስ መመረጥ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ መስክሮለታል። ሴቶች ከወለዷቸው ሁሉ ዮሐንስን የሚበልጥ የለም ብሎ ራሱ ተናግሮለታል። ስለዚህ ነቢይ ይባላል። ትንቢትን ተናግሯል። ከኔ በኋላ የሚመጣው እኔ ማጠምቃችሁ በውሃ ነው፣ ከኔ በኋላ የሚመጣው ግን የሚያጠምቃችሁ በእሳት ነው እያለ ስለ ክርስቶስ መምጣት ቀድሞ ተናግሯልና ነቢይ ተብሏል። ሐዋርያም ተብሏል። እንደ ሐዋርያት እየዞረ አስተምሯልና ሐዋርያ ተብሏል። መጥምቀ መለኮት ተብሏል። አምላክን ለማጥመቅ ታድሏልና ተመርጧልና መጥምቀ መለኮት ተብሏል። ካህን ተብሏል። ልክ አምላካችን መድኃኒታችን ኢየሱስ ክርስቶስን ለማጥመቅ ታድሏልና ኦርቶዶክሳውያን። ስለዚህ ዮሐንስ ነቢይ፣ ሐዋርያ፣ ሰማዕት፣ ካህን በዛሬው ዕለት የተወለደበት ቀን ነው። ደስ ይበላችሁ። ወብዙኃን ይትፈሱ በልደቱ በመወለዱ ብዙዎች ደስ ይላቸዋል። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ በእውነት አንድ ሰው ወደዚህ ዓለም በመምጣቱ አንድ ሰው ከአንድ ሀገር ወደ አንድ ሀገር ሲሄድ ሰዎች የሚደሰቱ ከሆነ ብዙዎች በዛ ሰው የሚደሰቱ ከሆነ መመረጥ ነው። ዮሐንስ በመወለዱ ብዙዎች ተደስተዋል ወይም ደስ ይላቸዋል ይለናል። ነቢይ፣ ሰማዕት፣ ሐዋርያ፣ መጥምቀ መለኮት ቅዱስ ዮሐንስ በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው መጥምቀ መለኮት ቅዱስ ዮሐንስ ነው። ይህም በመድህን ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠምቀው ዘንድ የተገባው ነው። እግዚአብሔር የመረጠው
እግዚአብሔር ከፍ ከፍ ያደረገው እግዚአብሔር እሱን እንዲያጠምቅ የመረጠው ይህ መታደል እኮ ነው። ኦርቶዶክሳውያን ልጄ ሆይና መርጬሃለሁ ወደ ቤተ መቅደሱ ግባ የሚል ቃል ለሁላችን ያሰማን። ልጄ ሆይ ነይ መርጬሻለሁ ወደ ተዘጋጀልሽ መንግስተ ሰማያት ግቢ የሚል ድምጽ ለሁላችን ያሰማን። መመረጥ እንደዚህ ነው ኦርቶዶክሳውያን ልጆቼ። በቅዱስ ወንጌል እንደተነገረ ወንድ ልጅን ትወልድ ዘንድ ለኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች ይላል። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛው ቀን ሊገዝሩት መጡ ይላል። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባላለች። ከዘመዶቹ ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ሊባል ተወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አንደበቱ ከድዳነት ተፈቶለት ተናገረ። ማን? ዮሐንስ። ዘካርያስ ይቅርታ፣ ዮሐንስ ሲወለድ ስሙ ማን ይባል ሲባል ዘካርያስ አንደበቱ ዲዳ ስለነበረ የመልአኩን ቃል ስላልሰማ አንተ ሰው አለው ዘካርያስን፣ ሚስት ኤልሳቤጥ ትወልዳለች አንተም ትወልዳለህ ሲለው ስሙ ዮሐንስ ትለዋለህ ሲል ዮሐንስ ዘካርያስ ተጠራጥሮ ነበር፣ አላመነም ነበር። ስለዚህ አፉ ዲዳ ሆኖ ነበር። ዮሐንስ ይባል ብሎ ሲጽፍ በብራናው ላይ የካህኑ የዘካርያስ አንደበት ተፈታለት ይላል። ተፈታለት። ያን ጊዜም አንደበቱ ከድዳነት ተፈቶለት ተናገረ። እግዚአብሔርን ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስም የልዑል ነቢይ እንደሚባልና በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ ይለናል። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትም ጭፍሮቹን ላከ ነው የሚል። ጭፍሮቹም ወደ አባቱ ዘካርያስን መጡ። ሕፃኑን ከእርሱ ፈለጉት። አባቱንም አነስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው ይለናል። ከዚህም በኋላ ሕፃኑን በመሰዊያው ጠረጴዛ ላይ አኖረውና ከዚህ ራሳችሁን ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ ይላል። የእግዚአብሔርን መንገድ ጥረጉ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እንሆ ብሎ ኢሳይያስ የተናገረው ይህ ነው። የኢሳይያስ የተናገረው ትንቢት ተፈጸመ። ስለ እርሱ እንዲህ አለ፣ በፊት ጎዳናዬን አስተካክሎ የሚጠርቅ መልእክተኛዬን እኔ እሰዳለሁ ብሎ ተናግሮ ነበርና። መድኃኒታችን ኢየሱስ ክርስቶስም መንፈቅ ይበልጠዋል። ማን ካላችሁኝ ዮሐንስ መጥምቀ መለኮት ወይም ነቢይ፣ ሐዋርያ፣ ካህን ራሱ መድኃኒታችን ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቀ መለኮት ዮሐንስን የሚበልጠው የለም ብሎ ስለ ዮሐንስ መስክሮለታል። ይህ የእግዚአብሔር ልጅ ባጠመቀውና የማትዳሰስ ራሱ በዳሰሰው ጊዜ የመወደው ልጅ ይህ ነው እርሱን ስሙት የሚል የአብን ቃል ሰምቷልና ይህን ቃል የሰማ መጥምቀ መለኮት ቅዱስ ዮሐንስ ነው። ዳግመኛ ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛንም በመድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያውን ልናደርግ የመጥምቀ መለኮት ቅዱስ ዮሐንስ በረከቱን ልንሻ ያስፈልጋል። ልጆች በረከቱን እንሻ እንፈልግ። መጥምቀ መለኮት ቅዱስ ዮሐንስ ቃል ኪዳን ተሰጥቶታልና የተሰጠውን ቃል ኪዳን በእኛ ላይ እንዲያድር ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ነቢይ፣ ሐዋርያ፣ ሰማዕት፣ ካህን እግዚአብሔር መርጦታል። እግዚአብሔር ዮሐንስን የሚበልጥ የለም ብሎ መርጦታል። ይሄ ብቻ አይደለም፣ አምላኩን እንዲያጠምቅ ተመርጧል። ኦርቶዶክሳውያን ልጆች ይህንን ነቢይ፣ ሐዋርያ፣ ሰማዕት ዘካርያስና ኤልሳቤጥ ያገኙ እግዚአብሔርን በመፍራት ነው። ጻድቃን ነበሩ። በማን? በእግዚአብሔር ፊት ጻድቃን ነበሩ። ይህን ድምጽ የምትሰሙ ሁሉ ጻድቃን ነበሩ እንድንባል ጥረት ማድረግ አለብን። መልካም ስራ መስራት። አንድ ክርስቲያን እግዚአብሔርን የሚፈራ
የትዳር አጋሩን የሚፈራ ካላገባም እግዚአብሔርን መልካም ሴት እንዲሰጠው መልካም ባል እንዲሰጣት ከለመነች በሕጉ በትእዛዙ ጸንታ የምትኖር ሴት ከሆነች ወንድ ከሆነ እግዚአብሔርን የሚፈራ ነበረ ተብሎ ይጻፍለታል በቅዱስ መጽሐፍ ማለት ነው። ስለዚህ የመጥምቀ መለኮት ቅዱስ ዮሐንስ ዛሬ ልደቱን ስናከብር ዘካርያስና እናቱ ኤልሳቤጥ ጻድቃን ነበሩ። በእግዚአብሔር ፊት እግዚአብሔርን ይለምኑ ነበር። እግዚአብሔርን ይለምናሉ፣ እባክህ አንተን የሚያስደስት ልጅ በቃ እኛን የሚያስደስት ልጅ እባክህ ስጠን ብላ ኤልሳቤጥ ትለምን ነበር። እግዚአብሔር የለመኑትን የማይረሳ አምላክ ነው። የነገሩትን የማይረሳ አምላክ ነው። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ተብሎ ተጽፏልና በዛሬው ዕለት መጥምቀ መለኮት ቅዱስ ዮሐንስ ከዘካርያስና ከኤልሳቤጥ ተገኝቷል ማለት ነው። ስለዚህ ዮሐንስ በመወለዱ ብዙዎች ደስ ብሏቸዋል፣ እኛም ተደስተናል። ዛሬ በቅዱስ ዮሐንስ በመጥምቀ መለኮት በቅዱስ ዮሐንስ በቃል ኪዳኑ በጸበሉ በእምነቱ እንፈወሳለን። በተሰጠው ቃል ኪዳን ኋላም እዚህ ዓለም ተለይተን ወደዛኛው ዓለም ስንት መንግስተ ሰማያት እንገባለን ማለት ነው። ስለዚህ ዛሬ በህይወት እያለ ነው ሰው መስራት ያለበት። ዛሬ በህይወት እያለ ያዘነውን ካረጋጋ፣ ዛሬ በህይወት እያለ ተስፋ ያጣችሁን እህታችሁን አይዞሽ እህቴ ካላችሁ፣ ዛሬ በህይወት እያለ አንድ ሰው ችግረኛውን ከረዳ፣ ዛሬ በህይወት እያለ ንስሐ ከገባ፣ ዛሬ በህይወት እያለ የክርስቶስን ቤተ መቅደስ ከሰራ፣ ዛሬ በህይወት እያለ የእናታችን የድንግል ማርያምን ቤተ መቅደስ ካሰራ፣ የቅዱሳንን የመጥምቀ መለኮት ቅዱስ ዮሐንስን ሌሎችንም ቅዱሳን ቤተ መቅደስ ካሰራ፣ የቅዱሳን መላእክትን ቤተ መቅደስ ካሰራ፣ የእግዚአብሔር ወዳጆችን ቤተ መቅደስ ካሰራ በመንግስተ ሰማያት ያ ከገቡ የማይወጡበት ረሃብ ቸረፈን የሌለበት ጭቅጭቅ የሌለበት ሁሌም ደስታ ያለበት መንግስተ ሰማያት እንገባለን ማለት ነው መንፈሳዊ ልጆች። ስለዚህ መንግስተ ሰማያት እንድንገባ ገነት እንድንገባ ዛሬ የምንናፈቃትን ያችን እንድናገኝ መልካም ስራ እንስራ፣ ንስሐ እንግባ፣ ለቤተ መቅደሱ ለመልካም ስራ እንሯሯጥ። በእውነት በዓለም ያለው ሁሉ እኮ ያልፋል። አሁን ወርቁ ይሄ የሚታየው ነገር ሁሉ እኮ ያልፋል። በእውነት ቅዱስ ዮሐንስ መጥምቀ መለኮት ዛሬ በገድሉ እያነበብን የምንፈወሰው በቃል ኪዳኑ የምንድነው እኮ ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ስለ እግዚአብሔር ብሎ አንገቱን ተሰይፏል። ሄሮድስን ፊት ለፊት ተጋፍጦታል። መንፈሳዊ ልጆች ስለዚህ መልካም ስራ እንድንሰራ አምላካችን ይርዳን። በእውነት ቅዱስ ዮሐንስ መጥምቀ መለኮት የዛሬ ዓመት የዛሬ ወር በሰላም ያድርሰን። በእውነት ብዙ ልጆቻችን አሉ ያዘኑትን ያረጋጋልን፣ ተስፋ ያጡትን ሁሉ ተስፋቸውን ወደ ተስፋ ይመልስልን። በእውነት መልካም ስራ እንስራ መንፈሳዊ ልጆችና መጥምቀ መለኮት ቅዱስ ዮሐንስ በቃል ኪዳኑ ይጠብቃችሁ። እግዚአብሔር ይባርካችሁ መንፈሳዊ ልጆች። የእግዚአብሔር ቸርነት፣ የእናታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳኢነት አይለያችሁ መንፈሳዊ ልጆች። በእውቀት ባለእውቀት የሰራችሁት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ ልጆች።